ተረጋግተሽ ብታስቢበት የተሻለ አይደለም? ምን ላስብበት አብሽ? ማለት እየወሰንሽ ያለሽው ውሳኔ ትክክል አይደለም። አሁን በድጋሚ ብቻዬን ጥለሽኝ ሄድሽ ነው። አንቺ ግን ቸኩለሽ አሳሰርሽኝ። በዛም አልተቀየምኩሽም። ሄዳለሁ ካንቺ በላይ ማስበልጠው ህይወት አለኝ ብለህ ጥለኸኝ ሄድክ ሰው ነኝ። የት ነው የሄድኩት? አንቺ ኦሬዲ ይሄን ከመናገሪ በፊት ይሄን ነገር ከመናገሪ በፊት አንቺ ግን አስቀድመሽ ፖሊሶችን አዘጋጅተሽ ነበር አይደለ? አዎ አልክድም። አዎ ስለዚህ አሁንስ እየዋሸኝ እንዳልሆነ ምን ማረጋገጫ አለኝ? የት እንደነበር አንቺ አይደለሽ የሚያስቆምሽኛ ሴት። ስለዚህ ማለት እኔና አንቺ ደግመን አንድ ላይ መሆን አንችልም? ሰላም ጤና ይስጥልን። ውድ የምንወዳችሁና የምናከብራችሁ እኛ ተወዳጅ ቤተሰቦች እንዴት አላችሁልኝ? እኔ እጅግ በጣም ደህና ነኝ። ያው የነበረውን ሲቹዌሽን በደንብ አይታችሁታል ብዬ አስባለሁ። በድጋሚ ተመልሻለሁ። ከዚህ ቀደም የተለቀቀውን ቪዲዮ አይታችሁታል። ሀሱ በጣም ተበሳጭታለች። ሮሚም ደግሞ የሆነ ማለት እሷን ለማናደድ ይሁን ምናምን አላውቅም የሆነ መልስ መለሳታለች። ሀሱ ደግሞ በጣም ተናዳ አይኑን ማየት አልፈልግም እናንተንም ማግኘት አልፈልግም ምናምን ብላ ስልክ አላነሳም ብላ በስንት መከራ ደውዬላት እውነቱን ላስረዳት እዚህ መጥቻለሁ። ሀሱ እየመጣች ነው። ያው ከሀሱ ጋር ከትንሽ ቆይታ በኋላ ነው የምንገናኘው። በጣም ተናድጄባት ተበሳጭቼባት ነበረ። ነገር ግን ደግሞ ያው ሁሉም ነገር ከበጎ አንጻር ነው ብዬ ስላመንኩኝ ይሁን። ምክንያቱም ሁሉም ነገር ያልፋል፣ ሁሉም ነገር ይስተካከላል። እሷም ደግሞ የሚሰማትን ነገር መልካም ነው ብላ ያሰበችውን ነገር እኔ መልካም ነው ብዬ ያሰብኩትን ነገር እንዳደረኩት ሁሉ እሷም ደግሞ ለሁለታችን መልካም ይሆናል ብላ ያሰበችውን ነገር አድርጋለች። ስለዚህ ሁሉም ሰው በራሱ መንገድ ትክክል ነው። በእኔ በኩል የሚታየኝ 6 ቁጥር ነው፣ በሷ በኩል የሚታየኝ 9 ቁጥር ነው። ምንም መከራከር አንችልም ማለት ነው። ስለዚህ ቤተሰቦቻችን አምኖ መቀበሉ ግዴታ ነው። ከተፈጠረ በኋላ ደግሞ ስለዛ ነገር እያሰቡኝ ሳይሆን ስለሚቀጥለው ነገር ማሰቡ መልካም ነው ብዬ አስባለሁ። ሀሱ በዚህ ባጠፋችሁ ጥፋት ደግሞ ብዙም ልበሳጭባት፣ ብዙም ላዝንባት፣ ብዙ የሰራችውን መልካም ነገር ላጠፋባት አልፈልግም። አግኝቻት ይቅርታም መጠየቅ አለብኝ። በደንብ አድርጌ እኔ ራሴ ይቅርታ ጠይቃታለሁ። ምክንያቱም ፍቅር የመጀመሪያው መገለጫው ይቅርታ መጠያየቅ ነው። ምክንያቱም እኔ እሷ ስታጠፋ እኔ ይቅርታ ካላልኳት፣ እኔ ሳጠፋ እሷ ይቅርታ ካልተባባልን ፍቅርም አይዘልቅም። ፍቅሩም መሆኑ ምኑ ጋር ነው? ስለዚህ ይቅርታ መጠያየቅ አለብን ብዬ አስባለሁ። እየመጣች ነው። ያዛት እንደገና ፍቅር እንደገና መውደድ እንደገና ናይ ሰላም ነው። እንዴት ነሽ? ሁሉ አማን ነው? እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? እኔ እግዚአብሔር ይመስገን። ቤተሰቦችሽን ሰላም አትያቸው? ምን ነው አንገትሽን አቀረቀርሽ? ሰላም እንዴት ናችሁ የኛ ተወዳጅ ቤተሰቦች? እኔ በጣም ደህና ነኝ። ደግሞ አልተቻልሽም ፎቶ በመሰባበር ውስጥ ካለህ ወጥተህ አናግረኝ። ተረጋጊሽ። ቤቱን በመበጥበጥ ጎረቤት በመበጥበጥ ደግሞ በጣም ክስ ቀርቦብሻል። ምንድነው ጎረቤቶችን እንቅልፍ የምነሻቸው? በጠበጥሻቸው እኮ ተገቢ ነው? እሺ ሰላም ነው። እኔ ደህና ነኝ እግዚአብሔር ይመስገን። ግን ሳይሽ ዝም ብዬ ይናፈኩሽ አልመሰለኝምና ከአይንሽ እንድርቅ ነው ማለት ይሄን ሁሉ ነገር ያደረግሽው። እኔ ምንም ያደረኩት ነገር የለም። እና በተረፈ እንዴት ነሽ? ደህና ነኝ። እንዴት ነህ? አለሁ ፈጣሪ ይመስገን። እሺ ምን ሆነሽ ነው ባላኩ እንደዛ ይምሽል? አይ እኔ የመጣሁትኝ ይቅርታ ለመጠየቅ ነው። ያለውን ነገር ችግር ለመፍታት ስለምፈልግ ነው። ምናልባት አሁን ላታውቅ ላትረዳ ላይገባህ ይችል ይሆናል። አስቤ የነበረው ግን ያው አንተን ለመጉዳት ወይም ደግሞ ህልምህን ላለማሳካት ምናምን አይደለም። በቃ አይ ወደኋላ ባንመለስ መልካም ነው። በቃ አይ እኔ ያኔም ቤትም የመጣሁትኝ የፈለክበት መሄድ እንደምትችል ልነግርህ ፈልጌ ነው። ማንም ጋር ብትሄድ ምናምን እኔ ለምን ሄድክ ለምን እንደዚህ ያደረክ ምናምን ብዬ ህግ ማበዛብሳ አይደለም የመጣሁት። በዛ ሰዓትም ትንሽ ስሜታዊ የሆንኩትኝ የጠበቅኩት ነገር ስላልሆነ ነው። ቤት አገኘሃለሁ ያለውን ችግር አስረድቼ ይቅርታ ጠይቄ አይ ዜና ረክሹ በቃ እሱ ይኸውልሽ አሁን ዋናውን ነገር ማወቅ የምትፈልጊው ማለት የተፈጠረውን ነገር ነው አይደል? በዛ ወቅት ማረፍ ስለነበረብኝ ወደ ማዘርጋ ሄጄ ነበረ። ማዘርጋ እንዳልሄድ ካውቃለሁ አብርሽ። አሁን እሱን ልነግርህ አይደለም አሁን የመጣሁትኝ። የፈለከውን ነገር ማድረግ መብትክ ነው። የፈለከውን ነገር ማድረግ ትችላለህ። አይ አልተረዳሽኝም መሰለኝ ሴት። እኔ ይኸውልሽ አልተረዳሽኝ እየነገርኩሽ ነው። እኔ ያኔ የሄድኩት ማረፍ ስለነበረብኝ
በተወሰነ መልኩ ብቸኝነት እንዳይሰማኝ ቤትም ታውቂያለሽ ዴቭም እየሆነ አልነበረም ብቸኝነት በጣም አድካሚ ስለነበረ ማዘርጋ ሄጄ የሚሰማኝ አንተ እኮ መዋሸት አይጠበቅብህም አይዋሽው ለምን ዋሻለሁ እኔ ማንን ስለምፈራ ነው እኮ የፈለከው ቦታ ችግር የለውም እኔ ቆይ ፈልጌ ሄጄ ቢሆን ኖሮ ለምንድን ነው አይደለም አይታው ከሆነ ማለት ነው ፎቶ መሰባበሪ ብቻ ሳይሆን ሮሚን ጋር ደውዬ ያለችኝን ነገር ታውቃለህ ስለዚህ እና ማለት ከሮሚ በላይ ማለት ከኔ በላይ ሮሚን ነው የምታምኛት ሮማን ምንም ነገር ስላለች ታምኛለሽ እኔና በቃ አግኝተሽ አትጠይቂኝም መገኛህ ቦታ ሲሄድ እኮ አንተ ስሚኝ አንዴ አዳምጪኝ ማዳመጥ አለብሽ አይደለ ሁሌ ደግሞ አንቺ ብቻ ተናጋሪና ወይም ደግሞ አንቺ አይምሮሽ የተፈጠረውን ነገር ሁሉ እንድትናገሪ አልፈቅድልሽም እኔ እመኝኝ አልኩሽ እኮ እኔ አልነበርኩም በቦታው ላይ ያውላ አብርሽ አቤት ነበርኩኝ ማመን ካለብሽ እሱ ማመን ያለብሽ አቤት ማዘርጋ ነበርኩኝ ማዘርጋ እንዳልነበርክማ ዴቭ እኮ ነግሮኛል እኔ አሁን የምትሄድበትን ቦታ መቆጣጠር መብት አይደለም አውቃለሁ በቃ ምንድነው መብት አይደለም እና መብትሽ አይደለም አዎ ግን እኔ ይኸውልሽ እውነቱን እንድታውቂ ስለፈለኩ ነው ሀሴት ይኸውልሽ እየነገርኩሽ ነው እኮ ምን ሆነሽ ነው እኔ እኮ ይኸውልሽ አይምሮሽ ውስጥ የተለየ ምስል እንዳይፈጠር ብዬ ነው አሁን እያስረዳሁሽ ያለሁት እንጂ የምሄድበትን በጠቅላላ ለአንቺ ማስረዳት አይጠበቅብኝም እኮ አይጠበቅብህም አሁን በቃ አሁን አንቺ እያልሻለሽ ነው አይደለ አዎ እሺ አይጠበቅብኝም ግን እውነቱን ልንገርሽ እኔ ዛሬ አልሄድኩም እሺ አንተ አልሄድክም ጥሩ ነው ዴቭም ያለኝ ነገር ውሸት ነው ሮማንም ያለችኝ ነገር ውሸት ነው አንተ በዛ ሰዓት በምሽት መጣ አድርገው ማታውቀው ነው ቤት ሄዷል ብዬ እንዳምን ነው የምትፈልገው ቆይ አንቺ ሀሴት እኔ ያደረግሽውን ነገር አምኜ ተቀብዬ ይቅርታ ስላደረኩልሽ ነው እንደዚህ የምትሆኚው ምን ማለት ነው በቃ እኔ ይኸውልሽ ስሚኝ አዳምጪኝ በዛ ሰዓት ብቸኝነት ተሰምቶኝ ነበረ በጣም ደብሮኝ ከፍቶኝ ነበረ ገባሽ አይደለም ስለዚህ እናቴ ጋር መሄድ ነበረብኝ ምክንያቱም የምትረዳኝ አንድ እናቴ እሷ ብቻ ስለነበረች እሺ በቃ አሁን መብት እኮ ነው አሁን እኮ ነው መብት ነው እያልሽ አደጋግሚዋ መብቴ ነው ግን ደግሞ ማለት ነው አእምሮሽ ውስጥ ያለውን ስዕል ማጽዳት አለብሽ ገባሽ አይደለ እኔ ማዘር ጋር ነው የሄድኩት ማመን ካለብሽ ይሄን ማመን አለብሽ እሺ ወይስ ከኔ በላይ ሮማንና ዴቭን ነው የምታምኛቸው እሺ በቃ ሁሉ አንተ መተ እንደዚህ እሷ መተ እኔ ማናችሁንም ማመን አልፈልግም በቃ ይኸውልሽ አሁን እኔን እያመንሽኝ አይደለም አይደለ የምታምኛቸውን ሰዎች ደግመሽ ማመን ትችያለሽ እኔ ግን ወደ ቤተሰቦቻችን እውነቱን ለመናገር ማለት ነው እኔ አሁንም ቢሆን እየነገርኩሽ ነው የነበርኩት ማዘር ጋር ነው የሄድኩት ሀሴት ለምንድን ነው ማለት እኔን አጠገብሽ ያለውን ሰው ማመን ያልቻልሽው ይኸውልህ አብርሽ አሁን እየነገርክኝ ያለው ነገር ለኔ ቀልድ ነው የሚመስለኝ ተረት እኔ እያስገደድኩ አይደለም አብረን እንሁን እኔ እኮ በነገራችን ላይ በጣም ብዙ ርቀቶችን ሄጄ ነገሮችን ለማስተካከል አብረን ለመሆን ብዙ ጥሪ ያለው ግን ከኔ በላይ ያስበለጥከው ይሄንን አልነበረም ግን አሁን በእሱ ነው እየተቀየምኩ አይደለም አሁንም ያለህበትን ነገር ለመረዳት እየሞከርኩ ነው ስለዚህ ሁሉንም ነገር እሺ በቃ ይኸውልሽ ማለት አሁን ማወቅ የምትፈልጊው አንድ ነገር ነው አይደለ እኔ በዛ ሰዓት የት እንደነበርኩ ነው ማወቅ የፈለግሽው አይደለ እኔ አቤት ነኝ ካልኩሽስ አቤት ነበርኩኝ ካልኩሽስ ማዘር ጋር ነበርኩኝ ካልኩሽስ ዴቭ እና ሮማን ያሉትን ነገር የምታምኚው እና እሺ ማንን ልመን እንዴ እኔን ነው ማመን ያለብሽ እኔን አጠገብሽ ያለሁት እኔን ነው ማመን ያለብሽ እውነቱ ያለው እኔ ጋር ነው አይደለ እኔን ነው ማመን ያለብሽ እኔ አላረኩም አልሄድኩም ካልኩኝ እኔን ነው ማመን ያለብሽ አብረሽ ሲጀመር ይኸውልህ አሁን ይኸውልሽ እኔም ካንቺ ጋር መጨቃጨቅ ፈልጌ አይደለም እዚህ የመጣሁት ሰላም እፈልጋለሁ አዎ በቃ ሰላም እንድትሆን ነው እኔም ሰላም እኔ እኮ ያደረግሽው ነገር እኮ ሀሴት ባንቺ እይታ መልካም ነው ትክክል ነው በቃ አድርገሽዋል በዛም አልተቀየምኩም ምክንያቱም የተናገርሽውን ነገር በደንብ አይቼዋለሁ በቃ መልካም ነገር እንዲፈጠር እኔ ደግሞ ህይወቴ እንዳይበላሽ ስለፈለግሽ ብዙ ሰው እኔ እዛ በመሄዴ ብዙ ሰው እንዳይጎዳ ስለፈለግሽ እኔም እንዳልጎዳ ስለፈለግሽ አንቺም እንዳትጎጂ ስለፈለግሽ ነው አይደል ይሄን እኮ ተረዳው ያደረግሽውን ነገር እኮ አልተቀየምኩሽም ግን ደግሞ አሁን ልታዳምጪኝ የምፈልገው ደግሞ እውነታውን እንደነገርሽ የምፈልግ ከሆነ ይሄ ቤተሰቦቼ ፊት ደግሞ በጣም አልዋሽሽም እኔ ሮማን ጋር አልሄድኩም አላደርኩም እስከ ዛሬ እኮ አብርሽ በጣም ብዙ ነገር ዋሽተኛል ስለዚህ እንዴት ነው አምኜ ልቀበልህ የምችለው አምነሽ መቀበል ካልቻልሽ ሴት ምንም ልረዳሽ አልችልም እኔ እሺ በቃ እኔም እኮ እርዳኝ እያልኩ አይደለም ይኸውልሽ አሁንም ለአንዴና ለመጨረሻ ጊዜ ላስረዳሽ እኔ የዛን ምሽት ሮማን ጋር አልነበርኩም ከዛ በኋላም ሮማን ጋር አልቆየሁም ሲጀመር ሮማንን አላገኘኋትም ፈጽሞም ከወጣሁ በኋላ እኔ እናቴ ጋር መሄድ ስለነበረብኝ እናቴ ጋር ሄጃለሁ ደበረሽ እንዴ ምን ማለት ነው እናቴ ጋር መሄዴን ያስደበረሽ እንዴ ያማሃል አሁንም በብቸኝነት እንድትሰቃይ ነው የምትፈልጊው ወይስ ራሱ ላይ የሆነ ነገር ምን ማላደረግም ብለሽ ነው የተናደርሻለሽ አብርሽ ምንድነው ያወራሽ ሮማን ጋር አልሄድኩም የምታምኚ ከሆነ እኔ ነኝ ያልኩሽ እኮ ነው እንዴ እኔ ደግሞ
ያውልክ አሁን ማንን ማመን እንዳለብኝ አላቅም። ስለዚህ አንተም ለራስህ ጊዜ እንደወሰድከው ሁሉ እኔም ጊዜ እፈልጋለሁ። ስለዚህ ምን አይነት ጊዜ ነው የምትፈልጊው? አላቅም። ከዚህ ከጫጫታ ውስጥ ወጥቼ እኔን አስቀርተሽኝ ከህልሜ መንገድ አሰናክለሽኝ ነው ጊዜ እፈልጋለሁ ምናምን የምትይኝ? ታዲያ አሰናከልኩ ለምንድን ነው? ይኸውልሽ ሲጀመር አንድ ነገር ልንገርሽ፣ የሳትሽውን መስመር ላሳይሽ። እኔ እህቴ መክራኝ ነበር፣ ገባሽ አይደለ? ያ መንገድ መልካም እንዳልሆነ ደጋግማ መክራኝ ነበረ። እኔ ደግሞ አመኘበት ነበረ፣ ለመቅረት ወስኜ ነበረ፣ ካንቺ ጋር ሆኜ ለመታገል ወስኜ ነበረ። ያኔም ስመጣ አዎ ልቀር ነው ካንቺ ጋር መቆየት እፈልጋለሁ ሐሳቤ ሽር ያለውልሽ ነበረ። አንቺ ግን ቸኩለሽ አሳሰርሽኝ። በዛም አልተቀየምኩሽም፣ ገባሽ አይደለ? 3 ቀን እንደቀረህ ነግራኛ። 2 ሳምንት ነው የሚቀረኝ። አንቺ ኦልሬዲ ይሄን ከመናገሪ በፊት ይሄን ነገር ከመናገሪ በፊት አንቺ ግን አስቀድመሽ ፖሊሶችን አዘጋጅተሽ ነበር አይደለ? አዎ እሱ በሱ የሚዳበረ የምትካፋ ከሆነ ቀድሜ ከዚህም በፊት በጣም ደፍሩኛል ብለሽ አሳሰርሽኝ አይደለ? በዛም አልተቀየምኩም እኮ አሁንም፣ ገባሽ አይደለ? አንቺ ግን ባልወልኩበትና ባልተገኘሁበት ቦታ ላይ ከሮማን ጋር ነበር ምናምን በሆነም ደግሞ እንኳን ደጋረኩኝ እኮ ነው። መቻቱና እመኝ ስለሽ ማን መጣችሽ? አላልኩም። እኔን ከኔ ጋር መርጠህ እኔን ብቻ አብራኝ ከኔ ጋር ሁን አላልኩም። ያልኩት ነገር አንድና አንድ ቢሆን በቃ ነገሮችን ማሰብ አልችልም። ሮማንም እኔ ጋር ነበር አለችኝ። ዴቭም ቤት አልሄደም ማለት እና ቤት ያለው ፎቶ ሰባብሮ ከዚህ በኋላ እኔ እና አንተ ያለን ግንኙነት ይብቃ ምናምን ብሎ መውጣቱ ነው መልካም ወይስ በረጋ ስሜት እኔን ጠይቆ እኔ ያልሞትኩትን ሰው ጠይቆ መረዳቱ ነው የሚሻለው? አብረሽ አንተ ጋር በምንድን ነው የምጠይቅህ? ተረጋግተሽ መጠየቅ አለብሽ፣ ገባሽ አይደል? ከዚህ ቀደም እኮ እቺ ታደርግብሽ እንደማቅ ነው እያስመሰልሽ ያለሽው። ከዚህ ቀደም ሌላ ሴት ገጄ አደረኝብሽ እንደነበረ ነው እያስረዳሽ ያለሽው። ከዚህ ቀደም ክጅሽ እንደነበረ ነው እኮ በጣም ስሜትሽን እያሳየሽ የነበረው። በጣም ነው የምታናጇ ሴት። እኔው ያልሞትኩት ሰው አለው እኔ መጠየቅ ትችይ ነበረ። አንተን ቆይ በምን እንድጠይቅህ ነበር የምትፈልገው? ጠብቀሽ መረጋጋት ትችል፣ ገባሽ አይደል? እኔ አሁንም እኮ ይኸውልህ ተረጋጋ፣ ነገሮችን አስተካክል፣ ህይወትን ማስተካከል ባለብህ ነገር አስተካክል። መሄዱ መልካም አይደለም። ስለዚህ አንተ አሁን ማድረግ የምትፈልገውን ነገር በጠቅላላ ማድረግ መብትህ ነው። እኔም ደግሞ ነገሮችን ማመን እስካለብኝ ድረስ ልመን፣ ማወቅ እስካለብኝ ልወቅ። አበላሽተሽዋል እኮ ያን ነገር አልፏል። መሄድ ብፈልግም ግን ደግሞ ነገር መሄድ ብፈልግ እህቴ መከረችኝ። ከእህቴ ጋር ተነጋገርኩኝ። አስፈላጊ አይደለም መሄድ እንደሌለብኝ አሳመነችኝ። ከዛም በኋላ ላገኝሽ መጣሁ። ልሰናበት ነው ስትይኝ ራሱ በውስጤ ምን ብዬ ነግሬያት ነው እሷን ማስደስተው በቃ ቀርቻለሁላት እያልኩኝ ፖሊስ አመጣሽና እጄን ጠምዝዞ ይዞኝ ሄደ። እንደ ወንጀለኛ እዚህ ስር ቀፍሮ ይዞኝ ሄደ አይደለ? ለሱ ይቅርታ ለመጠየቅ ያደረኩት ነገር ላንተና ላንተ ከማሳብ ብቻ እንደሆነ ላስረዳ እቤት ድረስ መጥቼ ነበር። እቤት ደግሞ ስትመጪ በድጋሚ ዴቭ አገኘሽና ሮማን ጋር ሄጄ ነበር። ሮማን ጋር ስትደውይ ደግሞ ሮማን ከኔ ጋር ነው ስላለችሽ እሷን አመንሻት። አመሰግናለሁ። መሄድ ትችላለሽ አሁን። አብርሽ ማንን እንዳምን ነው የምትፈልገው? እኔን አንተን እኮ አመኝክ ሄዳለሁ ካንቺ በላይ ማስበልጠው ህይወት አለኝ ብለህ ጥለኸኝ ሄድክ ሰው ነኝ። የት ነው የሄድኩት? የት ሄድኩ? እህን ጊዜ ባላስቆመ ኖሮ የት እንደነበር አንቺ አይደለሽም ያስቆምሽኛ ሴት። እሺ ያስቆመኝ ፍቅርሽ ነው ያስቆመኝ ፍቅርሽ። እሺ እኔ አሁንም ያስቆመኝ እኮ እንድትሆን ብቻ ነው የምፈልገው። እኔም እኮ አሴት አንቺን ሰላም መንሳት አይደለም ፍላጎቴ። ያደረግነው ነገር ያለፈውን ቂም ሽረን የተፈጠረውን ነገር በሙሉ አዳፍነን ይቅርታ ተጠያይቀን አዲስ መስመር እንድንጓዝ ነው የምፈልገው። እኔ ከዚህ በኋላ ጭቅጭቅም አልፈልግም። ህይወቴን በሰላም መንገድ ራሴን መንፈሴን አረጋግጬ ወደ መንፈሳዊ ቦታ ተመልሼ ራሴን ማረጋጋት ፈልጋለሁ። ምክንያቱም ደህና አይደለሁም በዚህ ሰዓት። ደህንነቴን አስጠብቄ ካንቺ ጋር ወደ ቀድሞ ወደ ነበረው ፍቅራችን ደስታችን መመለስ ነው የምፈልገው። እኔ እንደዚህ መሆንህ እንደዚህ አይነት ውሳኔ ላይ በመድረስ በጣም ደስ ብሎኛል የምር። ምክንያቱም በጣም የምትችል አቅም ያለ ሰው ስለሆንክ አንተ ይሄኛው መንገድ ከዚህ በፊት የመረጥከው መንገድ ላንተ የሚሆን ስላልሆነ በቃ ግን አንተ ጠይቅልኝ። ለምንድን ነው ነገሮችን በማልቀስ ምናምን በእንትን መሸፋፈኛቸው ማለት? አይ የሆነ ነገር ስንነጋገር ቀድመሽ የምታለቅሽው ምንድን ነው? አሁን ምንም ያልኩት ነገር የለም። በቃ መልካም ሀሳብ እንዳሰብክ ትክክለኛ ውሳኔ እንደወሰንክ ነው እየነገርኩ ያለው እኮ። አሁን ታዲያ ማለት አሁን እያልሻለሽው ነገር ስላልገባኝ ነው። ለኔ እንዲገባኝ በደንብ ንገሪኝ። አሁን ይቅርታን አልቀበልም ነው? ለምን አብርሽ? እኔ እኮ ሲጀመር አልተቀየምኩም። በቃ እኔ ነኝ የሚያስቀይም ነገር ያደረኩት። ስለዚህ ስለሱም ይቅርታ። ከዛስ ይቅርታ አድርግልኝ። ከዛስ በቃ የሚያስቀይም ነገር ያደረኩትኝም እኔ ነኝ። ስለዚህ ለዛም ይቅርታ እኮ። እሺ ይቅርታ የምትጠይቂው በእነዚህ መንገድ ነው? እኔስ ይቅርታ የምንደራረገው በዚህ መንገድ ነው? እሺ እንዴት ብዬ ይቅርታ ልጠይቅ? ሲጀመር አንቺ ይቅርታ እንድትጠይቂኝ አልፈልግም። እኔ ነኝ አንቺን ይቅርታ መጠየቅ የምፈልገው። አይ አንተ ምንም አላደረክም። ልክ ነበር።
ስለዚህ አሁን ውስጥሽ ያለው ሮማን ጋር ማደሬ ሮማን ጋር መሆኔ አምነሽበታል ማለት ነው። እንግዲህ እሱን አንተ ታውቃለህ። አሁንም ይሄ ነው ማለት የምችለው ነገር የለም። ምክንያቱም ያየሁትም ምንም ነገር ያልኩትም የለም፣ የሰማሁት ብቻ ነው ያለው። ስለዚህ በአይንሽ ያየሽውን ሳይሆን ወይም ደግሞ አጠገብሽ ያለውን ሰው የምታምኚው ለአንቺ በጣም ሩቅ የሆኑ ሰዎች ስለነገሮች እነሱን የምታምኛቸው ማለት ነው። ምንድነው ለኔ ሩቅ የሆኑ ሰዎች እንዴ? አንተ እኮ ከጀርባዬ ምንም ነገር ሳትነግረኝ ከሮማን ጋር የውጭ ፕሮሰስ የጀመራችሁት አንድ ላይ ነው። ስለዚህ አሁንስ እየዋሸኝ እንዳልሆነ ምን ማረጋገጫ አለኝ አብርሽ? እንዴ በነገራችን ላይ ራስ የሸረሸርከውን እምነት በአንዴ አምኜልክ አው ልክ ነህ እንድል አትጠብቅ። በቃ ስለቀረክ ነገሮችን ለማስተካከል ስለወሰንክ በጣም ደስ ብሎኛል። እኔ አንተ ሄደህ እዛ የሆነ ነገር እንዳትሆን ነው እንጂ ያንተን ህይወት ለማበላሸት ወይም ደግሞ የሆነ ሌላ እቅድ እንደሌለኝ ጠንቅቀህ ታውቃለህ። ስለዚህ ስለቀረህ እንደዚህ አይነት ውሳኔ ስለወሰንክ ደስ ብሎኛል። ለዛም አመሰግናለሁ። ላጠፋሁትም ጥፋት ነው ብለህ የምታስብ ከሆነ ለሱም በጣም ይቅርታ። በቃ ከዛ በኋላ እንግዲህ ጊዜ ይፍታው። አሁን ላይ ምንም ማለት የምችለው ነገር የለም። ስለዚህ ማለት እኔ አንቺ ደግመን አንድ ላይ መሆን አንችልም። አፈራርሰህ የሄድከውን ነገር እንጃ። የትኛውን ነገር ነው አፈራርሰህ የሄድኩት? አንዳንድ ጊዜ አንዳንድ ሰዎች ጥፋት ያጠፉና ጥፋቱ ላይ ያሰው እንዳይጨውባቸው ቀድመው ተቆጥተው ወይም አክሮፎ ይገኛሉ። ያን ነው ያደረግሻለሽ አንቺ። ምንድነው ጥፋቴ? የኔ ጥፋት ምንድነው? ለማንኛውም ጊዜ የምትፈልጊ ከሆነም ጊዜ መውሰድ ትችላለሽ። ፈቅጄልሻለሁ። በቃ መሄድ ትችላለሽ። ደህና እሺ። ግን እኮ ማለት ነው ሀሴት ተረጋግተሽ ብታስቢበት የተሻለ አይደለም? ምኑን ላስብበት አብሽ? ማለት እየወሰንሽ ያለሽው ውሳኔ ትክክል አይደለም። አሁን በድጋሚ ብቻዬን ጥለሽኝ እየሄድሽ ነው። ብቻዬን ጥለሽኝ አብረሽ? ለምንድን ነው ነገሮችን እሺ እልል ብዬ እንድቀበል ነው እንደምትፈልጊው? ምን ነው እልል ብለሽ የምትቀበይው? ሁሉንም ነገር። የትኛውን ሁሉንም ነገር? አሁንስ ከሮማን ጋር እንዳልሆንክ ምን ማረጋገጫ አለሽ? ሶስት ምስክር ይዤ መምጣት አለብኝ? ምንም ምስክር ምናምን አያስፈልግም። አንተ እዚህ ሀገር ሆነክ የፈለግከውን ስራ መስራት ትችላለህ። የፈለግከውን ነገር ማድረግ ትፈልጋለህ። ማገዝ ባለብኝ መልኩ ሁሉንም ነገር ከጎን ሆኜ ለማገዝ ዝግጁ ነው። ግን አሁንም አብርሽ ከሷ ጋርም ከኔ ጋር መሆን ለኔ የሚታየኝ ነገር የለም። በነገርሽ ላይ አሁን ያው ስለጀመርሽው በፍርድ ቤት ሂደት ውስጥ ወይም ደግሞ በህግ መንገድ ስለሄድሽበት እኔም በህግ መንገድ ላውራሽ። ይሄ ስም ማጥፋት ይባላል በነገርሽ ላይ፣ ወይ ደግሞ በሐሰት መመስከር ነው። የምር ባላየሽው ነገር እርግጠኛ ሆነሽ እያወራሽ ነው ያለሽው። እሺ ገባሽ አይደለ? እኔ ምን ማለት እንዳለብኝ ግራ እየገባኝ ነው አብርሽ። በቃ ምን እንዳደርግ ነው የምትፈልገው? ጊዜ ትፈልጊያለሽ አይደል? በቃ እሺ ችግር የለውም ቤት ትችያለሽ። እሺ ግን አንቺ ጊዜ በምትፈልጊበት ሰዓት ደግሞ እኔም ብዙ ጊዜያቶች ሊያስፈልጉኝ እንደሚችሉ እንዳትረሽ። ይኸውልህ አብርሽ እኔ አሁንም በቃ አንተ በሁሉም ነገር አንተ ልክ እኔ ስህተት እንደሆንኩ እያስመሰልክ እንዳትቀጥል። በቃ አብርሽ ነገሮችን እንዳጠፋው ገብቶ ይቅርታ ለመጠየቅ ነበር የመጣው። ሰው እንደሆንኩ አውቃለሁ። ደጋግሜ በስህተት እየደጋገምኩኝ ስህተት እንደምሰራ በደንብ አምናለሁ። ሁሌም ፍጹም ነኝ ብዬ አላስብም። ምክንያቱም ፍጹም መሆን ስለማልችል ማለት ነው። እኔ ሰው ስለሆንኩኝ አሁንም አንቺም ስህተት ትሰሪያለሽ። ነገር ግን ለዛ ስህተት ደግሞ መፍትሄ ማበጀቱ ነው መልካም ብዬ ማስበው። አንድ ላይ ሆነን ነገሮች ማስተካከል አይሻልም? እኔ ሁሉም ነገር ደክሞኛል አብርሽ። እኔ አንድ ሰው ተጋርቼ እኔ ብቻዬን ጥለሽ እኔ አብርሽ እሺ። ኧረ በስመ አብ። በቃ ሀሴት ለሁሉም ነገር በጣም አመሰግናለሁ። አሁንም በቃ በጣም አመሰግናለሁ። ስሜቴን ለመሆን እየሞከርኩ አይደለም ነገሮችን ማስተካከል ያለብህ። አመሰግናለሁ ሀሴት። ስትረጋጊ መነጋገር እንችላለን። በዚህ ሁኔታ ውስጥ ምን ተናገር አንቺ ማስቀየም ስለማልፈልግ ነው። በቃ ችግር የለውም እጠብቅሻለሁ። ግን ደግሞ አንድ ሁኔታውን እንድታውቂ የምፈልገው እኔ በፍጹም ከሮማን ጋር በዛ ሰዓት አልነበርኩም። እሺ አመሰግናለሁ። እሺ አንተን ብሎ ልብ ያረጋል ማሰብ ካንተ ጋር ሄዶ የዋለ አስቻለ ሆይ ያለ ውድ ቤተሰቦቻችን፣ ለማንኛውም ሁሉም ነገር ማለት ተናዳለች። ሮማን ከሄድኩ መስሏታል። ነገር ግን ደግሞ እኔ ያው ማዘርጋ ነበርኩኝ። ምክንያቱም መሆን ስለነበረብኝ ራሴን ማረጋጋት ስለነበረብኝ እዛ ትልቅ ቤት ውስጥ ብቻዬን መሆን ስላልፈለኩ ነው። እና ውድ ቤተሰቦቻችን ከእናት በላይ ደግሞ ማን ጋር ይኬዳል? እኔ ሮማን ጋር ሄድኩም ባልሆነ መንገድ ተረድተዋለች። የኛ ተወዳጅ ቤተሰቦች በጣም አመሰግናለሁ። እወዳችኋለሁ። በሚቀጥለው እንገናኛለን።